እሺ እንደምናላችሁ የሚገርም ዜና ነው ይዤላችሁ የመጣሁት። ስለ መካከለኛው ምስራቅና ስለ ምስራቅ አፍሪካ የተወሰነ ነገር እናገራለን። ትላንትና እንዳልኳችሁ እንግዲህ ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን እመልስሻለሁ ብሏታል ብያችሁ ነበረ እና ይሄ በጣም ከባድ ንግግር ነው። ምን አስበው ነው? ኒውክሌር ሊጠቀመው ነው ወይ ምንድን ነው? በጣም ብዙ ሰው ነው ሀሳብ የገባው። ምን ፕሬዚዳንት ነዋ። ምክንያቱም ጦሩን የሚመራ ሰው ነው። በበላይነት እንዲያድርጉ ካለ መታዘዝ ግዴታቸው ነው እና አሁን ፔንታጎን ውስጥ ራሱ የሆነ ግጭት የተነሳ ይመስላል። ማለት በአመራሮቹ ዘንድ ከትራምፕ ጋር አለመስማማት እንዳለ፣ ከጦር ሚኒስትሩ ጋር አለመስማማት እንዳለ በርካታ ምልክቶች ይታያሉ። የጦር ሚኒስትሩ ምህረት የለሽ እርምጃ ነው የምንወስደው አለ። ባለፈው ትላንትና ወደ ድንጋይ ዘመን መልሳቸዋለን አለ። ነው ለምን ወደ ድንጋይ ዘመን ይወሰዳሉ? ለምን ምህረት የለሽ የሚባል ነገር እንጠቀማለን? እኛ የምንፈልገው ዩራኒየሙን እንዳታበለጽግ ማድረግ ነው። ሚሳኤሏን እንድትገድብ ወይንም የሚሳኤል ፋብሪካዎቿን ማጥፋት ነው። የመሳሰሉ ነገሩ በቃ የሚሊተሪ ሳይቶችን ከሚሊተሪ ጋር ተያያዥነት ያላቸው ነገሮችን የአሜሪካን ኢንተረስት ይጎዳሉ ብለን የምናስባቸው ነገሮችን እንጂ እንደዚህ አይነት የጦር ወንጀልን ለጄኖሳይድ ምልክት የሚሆኑ ቃላትን የምንጠቀመው ለምንድን ነው የሚል ጥያቄዎች የሚያነሱ በርካቶች ናቸው ማለት ነው። እና ትላንትና ብቻ 3 ነው ምናምን ጀነራሎች ከፔንታጎን በጡረታ እንዲገለሉ ተደርጓል። ውስጥ በጣም ይሄ ከነሱ ፔንታጎን ከሚከተለው ፕሮፌሽናል ኮድ አንጻር ሚሊተሪ ኮድ አላቸው፣ ኮንቬንሽናል ኮድ አላቸው። ከሱ ጋር ማች የማያደርግ አብሮ የማይሄድ የነ ትራምፕ እንደፈለጉ መናገር፣ እንደፈለጉ ማዘዝ፣ እንደፈለጉ መሆን የአሜሪካን የወደፊት ጣፍንታ አላስፈላጊ ነገር ውስጥ ይከታል የሚል ከፍተኛ የሆነ ስጋት ስላለ እዛ አካባቢ በቃ በአሜሪካ ውስጥ ራሱ በህዝቡ ብቻ ሳይሆን በአመራሩም ውስጥ ከፍተኛ አለመግባባት እንዳለ ያሳያል። እና ትራምፕ ምን አደረገ? ትላንትና እንግዲህ በእነሱ ትዕዛዝ ነው ኢራን ውስጥ በመካከለኛው ምስራቅ አለ የሚባል ረጅም እና በኢንጂነሪንግ በግንባታ እንትኑ ራሱ ብቃቱ ምርጥ ነው እየተገነባ ያለ ማለት ነው። ምርጥ ነው የሚባል ድልድይ መቱ። ሲመቱ መጀመሪያ እዛ አካባቢ የተፈጥሮ ቀን ምን የሚባል በዓል ያከብሩ የነበሩ እና እዛ አካባቢ ስራ ላይ የነበሩ ሰዎችን መቱ። መጀመሪያ ላይ ሲመቱ እነሱን ለማዳን ደግሞ የተለያዩ ነፍስ አድኖች ሲመጡ ደግሞ ከአንድ ሰዓት በኋላ እነሱንም መቷቸው። በአጠቃላይ ወደ 90 ምናምን ሰዎች ናቸው ጉዳት የደረሰባቸው እና ሚሊተሪ ሳይት አይደለም፣ ኒውክሌር እንትን የዩራኒየም ማብለያ አይደለም፣ የሚሳኤል ምናምን አልተጠመደበት፣ ምን የለበት፣ ወታደር በዛ አልሄደበት። በቃ ይሄ የወደፊቷን ኢራን ከፍ የሚያደርግ ኢራን አለኝ የምትለው የምትተማመንበት ነገር ስለሆነ መመታት አለበት ተብሎ ነው እና ወደ ድንጋይ ዘመን እንመልስሻለን የሚለውን ቃል እውን ለማድረግ ለማስፈራራት ገና እንመጣለን፣ ቶሎ በይ ዲል እናድርግ፣ አለበለዚያ አየሽ አለኝ የምትሆን እየመታው ነው፣ አሁን ወደ ኤሌክትሪክ ሄዳለሁ፣ አሁን ወደ ነዳጅ ሄዳለሁ በሚል የማስፈራሪያ እንትን ተግባር ነው ይሄን የፈጸመው ማለት ነው። እና ይህን ስታዩ ለሰብአዊ መብት እንደዛ ሽንጧን ገትራ ትናገር የነበረች ትታገል የነበረች አሜሪካ ስቴት ዲፓርትመንት በየአመቱ የሀገራቱ የሰብአዊ መብት አያያዝ በዜጎች ላይ በንጹሀን ላይ በምን ላይ በሃይማኖት በምናምን በፖለቲካ ምክንያት የሚደርሱ ግፎችን በደሎችን እያጋለጠ የቅጣት የተለያዩ እርምጃዎች ለመውሰድ ይጥር የነበረ ተቋም ሀገር መንግስት አሜሪካ ናይጄሪያ ውስጥ ህገወጥ በሆነ መንገድ እንደዚህ ክርስቲያኖች ምኖች እየተገደሉ ነው፣ እንደዚህ እነሱን እንዲህ ማድረግ ወንጀል ነው፣ ይሄ እንዲህ መሆን የለበትም ትል የነበረች አሜሪካ አሁን ሁሉም ነገር ክብሯን ግርማ ሞገሷን አታ እንደ ማንኛውም አሸባሪ ብላ የጠራችውን አንደኛ አሸባሪ፣ ሁለተኛ አሸባሪ፣ ሶስተኛ አሸባሪ ብላ በደረጃው ሁሉ አስቀምጣለች። ከነሱ መሀል ገብታለች። በቃ አሁን ክብሯን አሁን ኢኮኖሚው አላት፣ ቴክኖሎጂው አላት፣ እንግዲህ የጦር መሳሪያው አላት እንጂ እሱን እንዴት ማኔጅ ማድረግ እንዳለባት እሱን በመጠቀም ዓለምን እንዴት መምራት እንዳለባት ይሄ ኖሃው ይህ አቅሙ እያጣች መሆኑን ያሳያል። ትራምፕም ወደዚህ የመጣው እንደዛ አይነት የሚጠቅም ሰው ስላጡ ሊሆን ይችላል፣ አላቅም። አሁን አሜሪካ እየወረደች ከከፍታዋ እየወረደች ከዛ ደግሞ እየተዋረደች ያለችበት ሁኔታ ነው። እንደውም ኢራኖች ምን አሉ? እኛ ለምን እንደዚህ ከሆነ አሜሪካ ይሄ እኮ ሽንፈት ነው፣ ይሄ የመሸነፍም የሞራል ድክመትም ውድቀትም ምልክት ነው። ለምን አሸንፈናል ብለን አውጀን
ወደ ዲል አንገባም እያሉ ነው። በቃ አሸንፈናል። እንዲህ ከሆነ እንዲህ በየሰፈሩ በየመኑ ገብታ የምትርመጠመጥ ከሆነ ኤፍ35 ቢቱ ቦምበር ቢ57 ስ ምናምን የመሳሰሉ በጣም ውድ እንትኖች እያላት ከኛ ጋር በትክክለኛ መንገድ ጦር መግጠም አቅቷት ንጹሐንን ዜጎችን ድልድይ፣ ሆስፒታል፣ ትምህርት ቤት የምትመታ ከሆነ በቃ አሸንፈናል ልናውጅ እያሉ ነው በአሁን ሰዓት ማለት ነው። እና አሜሪካ አሁን ያለችበት ሁኔታ አሜሪካንን እንደ አሜሪካ መንካት ከባድ ነው። ምክንያቱም ፔንታጎን የሚያንጸባርቀው ነገር በጣም ከፍተኛ ስለሆነ በቃ ከትራምፕ ጋር ኦልሞስት በቃ ትግል ላይ ናቸው። በቃ ይህ ሰውዬ እያዋረደን ነው፣ ምን እያለን ነው፣ ከንግግሩም ከተግባሩም ካስተሳሰቡም ከሁሉም የአሜሪካንን ታላቅነት የማያንጸባርቅ ወደ ውርደት ጎዳና እየመራን ነው እያለን ያለው። በእርግጥም አውሮፓን ማየት ትችላላችሁ። ሁሉም ከአሜሪካ ከተነጠልን በቃ መተንፈስ አንችል የሚሉ የነበሩ አሁን አክሺጅ ወደዛ በቃ አንሄድም እያሏት ነው። ትንሽ አሁን ወጣ ገባ የምትል እንግሊዝ ብቻ ናት። እንግሊዝም ይህን አሌትም አደርስም አሁን 40 ሀገሮችን ሰብስባ በዩኤንም ዩናይትድ ኔሽንስ ሴኩሪቲ ካውንስልም በቃ ማዕቀብ ይጣልባት፣ ማዕቀብ ተጥሎበታል ወይ በጋራ ልክ እንደ ሊቢያ እንደምን እርምጃ እንወሰድባት አይነት ዛሬ ቮት ለማድረግ ጥረት ያደርጋሉ። ራሻና ቻይና ስላሉ እሱን ይፈቅዳሉ ተብለው አይታሰብም። ቬቶ ያደርጉታል። ምክንያቱም ጥቅማቸው ስለሚጎዳ፣ ለኢራን ብለው ሳይሆን ጥቅማቸው በእጅጉ ስለሚጎዳ የክብር ነገር ስለሆነ ክብረ ነክ ተግባር ስለሆነ በተለይ ለራሻ ጎረቤቷ የሆነች ሀገር እንድትሆን ስለማፈቅድ አሁን ስታዩት አሜሪካ በቃ አታለች። እንዴት ልውጣ? 3 ሳምንት ብዙ ነው። 3 ሳምንት ስንል ደግሞ 3 ሳምንት ምን ሊሰሩበት ነው? እንዲህ ድልድይ እየለቀሙ ሊመቱበት ነው ወይንስ ካርግን ገብቶ ሊቆጣጠሩ ነው ብላችሁ ስታስቡ ኢራን ነው በቃ አናቅም። ኢራኖች እንደዛ ነው ያሰቡት። የኢራን ጀነራሎች ምን 3 ሳምንት ምን ሊያረጉበት ነው? ለ3 ሳምንት 2 ሳምንት 1 ሳምንትም ይበዛል። እና ለማንኛውም ኢራኖች ተዘጋጁ አሉ። እያንዳንዳችሁ ተዘጋጁ፣ አንድ ሰው እንዳያመልጥ። ትላንትና ብያቸዋለሁ። እንደውም ምናሉ ወደ 7 ሚሊዮን ዜጎች ተዘጋጅተዋል። ሁሉም ኢራናዊ ለ2 ዓመት ሀገሩን የማገልገል በሚሊተሪ የማገልገል ግዴታ አለበት። ሁሉም መሰረታዊ ውትድርና ተምረዋል ያውቃል። ስለዚህ ወደ 7 ሚሊዮን ህዝብ ዝግጁ ነው አለ። ምክንያቱም 3 ሳምንት እጅግ ብዙ ነው። ምን ሊሰራበት ነው? እና መውጫ ነው የሚፈለገው። ለማንኛውም ወደ ኢትዮጵያ ስመጥ ወደ ምስራቅ አፍሪካ ሁቲ አሁንም እየተኮሰ ነው። አሁን እየገባው ነው ተጠንቀቁ ከሚል ኦልሞስት እየገባ ይመስላል። በሂደት አሁን የባቤል ማንዴብን እንትን አልዘጋም እንጂ ኢራን እዛ አካባቢ ያለውን ነገር በደንብ ማኔጅ እያደረገችው ስለሆነ እንጂ በሂደት ይህንን መዝጋት አይቀርም። ኢትዮጵያ በዚህ ጊዜ ይሄ ግርግር ይሄ ጫጫታ ባለበት ጊዜ በኤርትራ ላይ የሆነ ነገር ብሰራ ጥሩ ነበረ። ጦርነት መክፈት አይደለም ግን በቃ ባለፈው እንዳልኳቸው ኑሊፋይ ብታረግ በቃ ኤርትራ ለምትባል ሀገር እውቅና አልሰጠንም፣ ምንም አይነት ዶክመንት የለንም ብላ ለኤዩ ለዩናይትድ ኔሽን ብሰጥ ኖሮ በቃ ዓለም ግርግር ላይ ነው። ይሄ ግርግር ሲጠራ አብሮ የእሷም ነገር ይጠራ ነበረ። ይህ ሁሉ ግርግር ከጠራ በኋላ ምስራቅ አፍሪካ ላይ ኢትዮጵያ የሆነ ችግር የሆነ ጦርነት ብታነሳ ሁሉም የሚፈርድባት ባክሽ አሁን ከስቃይ ከጭንቀት ነው የተነሳ ነው እስቲ እንረፍ እንዳይሏት ካሁኑ በቃ ካልደፈረሰ አይጠራም የሚል ነገር ውስጥ ብገባ ጥሩ ነበር።